ሰላም ሰላም ቤተሰቦቼ እንዴት ቆያችሁልኝ? ሰላም ነው? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በዛች በማናት ስሟን ቄስ ጥራና እቺ የሆነች አለች የሆነች ድንቢጥ የመሰለች ከይሩታ ላይ ከጫንቃዋ ላይ አልወርድ ያለችው ሰማችኋት? ምን እንዳለች ሰማችኋት? በእሷ ቤት ላይ የለቀቀችው ኤፍን ጠርታ ኤፍም ልክልኳን ነገራት። ከእሷ ላይ ውረዱ፣ እሷ ለልጇ ብትን ነው የምትለፋው። እሷ ፈልንትን ብላ አይደለም። አይ እሷ እኮ አንተ እኔን እንደዚህ አሰቃይቶኝማ በሰላም አይኖራትም ብላለች ብላ እንትላለች። አሁን እቺ ሴትዮ በቀል ነው የበፊቱ የሆነች የተበቀለች በቀል ነው እንጂ አሁን ይሄ ነገር እሷ ምንም ካደረገችው አንጻር ምንም ያደረገችው ነገር የለም። ነገር ግን እቺ ቡዜ የምትባለው በጣም በጣም መንደርተኛ ነገረኛ ናት። በጣም ነገረኛ ናት እንጂ ነገረኛ ባትሆን ኖሮ ይቺ ልጅቷ ይሄን ያህል ምንም ያደረገችው ነገር የለም። ምንም የደረሰችባቸው ነገር የለም። እንዲህ እሷ ሲጀመር በሩታ ቤት ገብታ ምን አገባት ነው? እኔ አንደኛ ጥያቄ ቡዜ ተብዬዋ ምን አገባት? ምን አገባት እሷ? ቆይ ሲጀምር እኮ ላሳድግ የሚባለው ቤት እኮ አባቱ ያደገበት ቤት ነው። አባቱ የትኛውን ስርዓት ይዞ ያደገበት ቤት ነው ልጁ የሚሄድና የሚያድገው? ጭንቅላት የሚባል ነገር የላትም እንደ ሴትዮዋ። ግን አይሞራ ትክክል አይሰራም አይደለም? ምን አይነት ናት? ይሄ የዩቱብ ራስ አካላት በቃ የምትናገረው ከአፏ የሚወጣው ነው ማትለይ ናት እንዴ! የሰው ቤት ገብታ ልጅሽን አምጪ ማለት ምን ማለት ንቀት ነው? አቁሙ አላት። በቃ ካሁን በኋላ የምታደርጉትን ነገር አቁሙ፣ ከላይ ላይ ውረዱ። ልጅቷ በእሱ የተናደደችው የራሷ ቁስል አለባት ብሎ ኤፋ እግዚአብሔር ይስጠው፣ አሁንም እንዳይቀየር ፈጣሪ እግዚአብሔር ይስጠው፣ እየተከራከረላት ነው። ጥሏት ሄደ። መጨረሻ ላይ ጥሏት ሄደ። 9 ወር ሙሉ የተሰቃየች። ከዛ በኋላ ዞር ብሎ ያለ ሂጂና አብርሃምን ተቆጩ። እሷን ሳይሆን ሂጂና አብርሃምን ተቆጩ። እሷን እንደምትጮህ ሂጂና አብርሃም ላይ ጮህ። እሱማ ስህተት አሁን አናት ላይ ቅቤ እየቀባ ነው ወይስ ጽድቅ እየጸደቀ ነው? አሁን ምን እያደረገ ነው? ወንድምሽ የት እንዳለ ታውቂያለሽ? መጀመሪያ አንቺ ከእሷ ጫንቃ ለምንድን ነው የማትወርጂ እንዴ? የራስሽ ህይወት የለሽም እንዴ? አንቺ ምን የትኛው የተከበረ ትዳር ኖሮች ነው? አንቺ ትዳር የምትይ ትዳርሽን ይዘሽ ገደል ግቢና ሴት ላይ ሆነሽ ሴት ልጅ ኖሮች ሴት እናት ሆነሽ ደግሞ በዛ ላይ እንደዛ ንግግር ባልተናገርሽ ነበረ። መጀመሪያ የእናት ወጉ ቢኖርሽ የእናት ጣሞ ቢኖርሽ ደግሞ አንቺ ደግሞ ሰሆነች ትናገራለች እንደ ሩታ የእግር ጠባውን አማደርሻትም እንኳን ማለት ነው ማሰብተኝና እሷ በምን እንደምታስብ አንቺ አታቂ። እስከ ዛሬ ስታሻት ስታሻት ነበረ፣ ዝም አልንሽ። አሁንስ በዛ። ነገረሽ እኮ ቤተሰብ የላትም ብለሽ ነው ወይ? የገዛ ወንድምሽ ነገረሽ። ቤተሰብ የላትም ብለሽ ነው ወይ እንደዚህ ብትጮባት ብሎ ተናገር የገዛ ወንድምሽ። ምን ይባላል አሁን? ያንቺ በምንድን ነው የሚባለው? ምን ይባላል አሁን? ይሄ አንቺ አስተሳሰብ ጥሩ ነሽ፣ ለወንድሜ ጥሩ ታስቢያለሽ ነው ወይስ ለሩታ ጥሩ ታስቢያለሽ ወይስ ለልጁ? በምን አንግል ያየሽው አንቺ? የትኛውን ጥሩ ነገር ያደረግሽው? ከኋላ እንደ ማራገቢያ ነው እኮ የምታራግቢያት። የትም ብትሄድ እኮ ሰላም ልትሰጫት አልቻልሽም እንዴ? ሰላም ልትሰጫት አልቻልሽም። ሂጂና ወንድምሽ እዛ ምን ዘላዘለ ወንድምሽን መጀመሪያ ለምን ስራ ተታስዩ? የግዴታ እኮ አብርሃም ጋር መኖር የግዴታ እኮ ሩታ ጋር ኖር አይደለም። ለምን ራሱን እንትን ብሎ ራሱን ለብቻ እንዲኖር አትገስጭው? እዚህ አንቺ እሷን እንደምታራግቢያት ምን አይነት ልጅ ናት እቺ? ምን አይነት እቺ? ከሚዲያ የሚያጠፋት ሰው ብናገኝ በምን እድላችን? ከሚዲያ የሚያጠፋት ሰው የለም ወይ? እቺ ኖሮ ወጥቶ ምን አይነት እቺ ሰው አሳሳች ናት? በጾሙ ምድር ሰው የምታሰኝ ደግሞ መድኃኒዓለም ትላለች። መድኃኒዓለም እየታቂና ናቸው። ሁለተኛ መድኃኒዓለም ብለሽ የመድኃኒዓለም ስምን አትጥሪ። መድኃኒዓለምን ስጀምር የታቂውና እንዳንቺ አይነት ተልካሻ ሰው የመድኃኒዓለም ስምን አይጠራም። ምን አይነት እጂ እንደ ቤተሰቡ ሙሉ እንትናቸው እንደ ፈጣሪ ወይ ይቅር በለኝ። ምን አይነት አስተሳሰብ እንዳላችሁ ንግራ ገባኝ። ደግሞ ዛሬም እኮ አይኗን በጨዋ አጥባ መጣች። ጥሩ ነው ያደረግኩኝ ብላ ጽድቅ እየጸደቅሽ ነው አንቺ። በእናትሽ ልጅሽን አምጩ አያቶ ጋር ይደግ ማለት አንቺ በጣም ጥሩ አስተሳሰብ ነው ያመጣሽው። እባክሽ ምን አይነት እቺ አንቺ አሁን ልጅ የወለድሽ ነሽ? ልጅማ የወለድሽ ብትሆኝማ እንደዚህ አታረጊም ነበረ።
የሰው ልጆች ነው የምታሳድግ ይመስለኛል እንጂ ምን አይነት አስተሳሰብ ቢኖርሽ ነው አንቺ ልጅ ወልደሽ እንደዚህ የልጅን እናት እንደዚህ የምትያት? ረመዳን አንተ አውጣኝ። በስመ አብ ጉድ ወገን፣ ምንድን ነው የምንሰማው? ርህራሄ የሚባል ነገር የላትም እኮ እንዴ! እድሜ ዘላለሟን ከእሷ ጭንቅላት አትወርድም። ብትኖር የራሷን ህይወት ብትኖር ባትኖር ምን አገባሽ አንቺ? ሲጀመር አንቺ የራስሽን ህይወት አትጀምሪ አትኖሪም እንዴ? ምን አገባሽ? መገሰጽ ካለብሽ ወንድምሽ እዛ አትናገሪም ወይ? እሷ ቤት ምን አስገባሽ? ምን አገባሽ? ታሳድግ አታሳድግ፣ መንገድ ላይም ትጣለው፣ ይመለከትሻል? ስለ ልጇ ይመለከትሻል ወይ? ይመለከትሻል? አንቺ አሳማ ይመለከትሻል? ምንም የማይመለክ አንቺ ስለ ራስሽ ጠንቅቀሽ ያላወቅሽ ደግሞ ስለ ሩታ እንኳን አንድ ልጅ 10 ልጅ ታሳድጋለች። እሺ 10 ልጅ ታሳድጋል። አንቺ ብትሆኝ ይህን ጨርቅሽን ጥለሽ ነው የምታብጂ። እንደሷ ፈተና ብታልፊ ኖሮ ማለት ነው። አንቺ ወራዳ ምን አይነት ናት እቺ? በስመ አብ ወወልድ ወመንፈስ ቅዱስ። በጾሙ ምድር ሰውን ታሳስታለች። እውነት ሰው ላለመናገር እየፈለገ እንድናገር ነው የምታደርገው ስራዋ፣ ምላሷ እንዴ ዝም የምትለው እኮ አውቃ ነው። እሷ ላለመናገር ፈልጋ ነው አንቺ ዝም ብላ የምታሳልፈው እንጂ ላለመናገር ፈልጋ ነው ዝም የምትለው። ገባሽ አይደለ? ምን አይነት ይችል አስተዘግ እንዶ ከዚህ ካለ ኤፋ በስተቀር እኮ በቃ ቤት ውስጡ እንዳለ ልቅ ናቸው እንዳለ ልቅ። ስርዓት የሚባል ነገር የላቸው ስርዓት። እሱ አሁን ኤፋ ከእውነቱ ጋር ነው ያለው፣ የተጎዳው ጎን ጋር ነው ያለው፣ ከእውነቱ ጎን ላይ ነው ያለው እንጂ እንደናንተ እንደዚህ እንደ ባህር ዛፍ አያራግብም፣ እንደ ባህር ዛፍ አይወላውልም። አወልዋይ ምን አይነት ልጅ ናት? ኧረ ያጥፋሽና ከሚዲያ መድኃኒዓለም ያጥፋሽና የመድኃኒዓለም ስም ደግሞ አትጥሪ። ቄስ ጥራሽ። አንቺን ደግሞ ቡዝሽ ጥፋ። የትኛውም ብዙ ሆነሽ ነው ብዙ የተባልሽው? ምን አይነት ልጅ ናት? እንደ ሰውን ላለመናገር እየፈለጉኝ እንድናገር ታደርገኛለች። ይሩታን አትንኪያት። ይሩታን ስነኪያት እኛ ያመናል። ምንም አታመጥም ታያለሽ። እንደ ገደል ግቢና አዎ ይሄ ዩቱብ እኮ አጠገበሽ ምትን ታንጣጣሽ ጠገብሽ። አንዴ ድራፍቱን አንዴ ስጋውን ቁርጡን እንትበያለሽ እዚህ እንትን እያልሽ ከዛ ይሄ ሆድሽ እና ቄጥሽ የማይለየው ምን ትበስላለች ይቺ አሳማ ስታስጠላ። ምን አይነት እቺ ወራዳ ናት? የሩታን ገና አንድ ፍሬ ጭንቅላቷ ላይ አንቺ ምን አይነት ጊዜ ምን አይነት ቀን ነው ከነዚህ የተዋለደችው? እሷ ምን አይነት ሰው ጋር ነው የተቀላቀለችው? ገና አንድ ፍሬ ይቺ የምታክል አሮጊት ደግሞ ከሷ ላይ ምንድን ነው የምትይ? እዛ ከሄርሜላ ጋር ሸሸ ግዳሜ በያት። አንቺን እኮ አትፈልግሽም እሷ። አንቺ ነሽ በግድ የምትሄጂባት እንጂ አራስ ላይ እያለች በአራስነት እያለሽ አሰቃይሻት። ይኸው እስካሁን አልለቀቅሻትም። ጉድ እኮ ነው።